የጨረቃ ፋሚሊ እኮ አይቶ ማሳለፍ አይችልም። የእውነት ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ሰላማችሁ ይዛልኝ። እንግዲህ የቅመሟ ጠንበለል ጥያቄ ተጠይቆ ነው መንገድ ላይ የተሸለመውም እንደሆነ ባይታወቅም ጥያቄውን በትክክል መልሶት ተሸልሟል ማለት ነው። የጋምቤላ ይመስለኛል። ብዙም ድምፁ አይሰማም፣ ሙዚቃ ነው እና ለዛ ነው ሳይለንት ያደረኩት ማለት ነው። እና ማለት ነው የትላንትናው ግን ማለት ነው የምር እንደዚህ ፎቶ ሲዘዋወር ስላይ አይቼ እንደገና ገብቼ ነው ያየሁትና የልጅቷ በብቷ አሁን ምን አሳያችሁ? ግን እኮ አያስቅም በእውነት ይሄ በጣም በቃ በስማን በጣም ይከብዳል። በተለይ ታጥባችሁም ልብስም ቀይራችሁ ሁሌ እንደዚህ የሚበሰብስባችሁ ምናምን ሽታ ምናምን ነገር ያለበት ከሆነ በስማም በጣም ነው የሚያሳፍረው፣ በጣም ማለት ነው። እና አሁን እዩ ሜቢ ደንግጣ ሊሆን ይችላል ወይም ሁሌም እንደዛ ሊሆን ይችላል። እና አንዳንዴ በቃ ካሜራ አዋራጅ አይደለ እንደዚህ ያዋረዳት ማለት ነው። ሲዘዋወር እኔ ያየሁት የእውነት በቃ እኔ ትኩረቴ ማለት ነው ሁለታቸው ብቻ ነበረ ማለት እንደዚህ እንትን አላየሁትም ነበረ። እና ያው በጨረቃ ፋሚሊ የሚያልመልጥ ነገር የለም ማለት ነው። ያም ሆነ ይሄ የትላንትና ቪዲዮ ጦርነት አስነስተዋል ማለት ነው። እየተከረበቱ ነው እያንዳንዳቸው። ያው ወደሽ ምንድን ነው የሚባለው? ወደሽ ከገባሽ ቢረግጡሽ አይክፋሽ ነው ነገሩ። ወደው ነው የገቡበት ይህንን ስራ። ያው ቢከረበቱም ቢሰደቡ ምንም ቢሉ ያው አይግረማቸው ማለት ነው። ግን ደግሞ ማለት ነው እናንተ የእውነት ሬሊ ነው ብላችሁ እንደዛ ስትከራከሩ ማለት ነው። ለምሳሌ እኔ ሞኝ ጅል አይደለሁም። እንደዚህ አይነት እየሰሩ እውነት ነው ሬሊ ነው ብዬ ልቀበል አልችልም። ምክንያቱም እውነትና ውሸት መለየት ማወቅ መቻል አለብኝ አይደለ? እናንተ መለየት ማወቅ መቻል አለባችሁ። እውነት ሲሰራ እንዴት ነው? ለውሸት ሲሰራ እንዴት ነው? ፍራንክ ሲሰራ እንዴት ነው? መለየት አለባችሁ። ፊልም የምታዩ ድራማ የምታዩ ነገሩ ሰዎች ይሄንን አያቅታችሁም። እንዴት ነው እንደዚህ እውነት ነው ሬሊ ነው ብላችሁ የምታስቡት? እንዴት ይቃቃ ጨዋታ! ኧረ በስመ አብ! እና እናንተ እነሱ አታቋቸውም ማለት ነው። ሁለቱ ሀይሚና ብሩኬ በጭራሽ አታቋቸውም ማለት ነው። በእውነት ፍራንክ ሲደራረጉ ከዚህ በፊት ሄዳችሁ ይዩት፣ እንዴት ሲደራረጉ ሪልና ሲሪየስ እውነትና ውሸት እንዴት እንደሚያወሩ ማየት አለባችሁ። አሁን የብሩኬ በግልጽ ይታያል እኮ ፍራንክ እንደሆነ ውሸት እንደሆነ በግልጽ ፊቱ ራሱ ይነበባል። እውነቴ ነው ምላጽና እና እውነቱ ስታቁ መጨረሻው ስታዩ እንዳታፍሩ ማለት ነው። ለምሳሌ በቀደም ቅመሟ ምን ብላ ተናግራ ነበረ? ወረቀቱ የሰጠቻት ቀን ማለት ነው እኔ ባልቀበላት ራሱ የሆነ ሰው ሰጥታው ሊሰጠው ይችላል፣ ኦር ደግሞ እሷ ቤቱ ድረስ ልትሄድ ትችላለች አለች። መጣች ማለት ነው። ብሩክ ደግሞ በቀደም ምን ብሏል? ልጅቷ እኔ ሁሌ እንደዚህ በካሜራ ፊት መንጫጫት አልፈልግም እና ለብቻዋ በፖላይት ሆኜ ቀስ ብዬ አወራት አለው ብሏል። ትላንትና ተሰራ ማለት ነው። ቪዲዮ ሲሰሩ እኮ ሃይላይቱ ይናገራሉ። በተለይ መግቢያ ሲሰሩ ማለት ነው ትንሽ ትንሽ ሃይላይት ይናገራሉ። እንዳይነቃባቸው ደግሞ በጣም በቃላቶች ያሳምኗቸዋል። በንግግር በቃ በምናምን ያሳምኗቸዋል። እንዳትነቁ እንዳትባንኑ ማለት ነው። እና ምንም ነገር ይሄ ስራን እየሰሩት ያሉት ያም ሆነ ይሄ 300,000 አስገቧት ቅመሟ ኦልሬዲ ደርሳለች። ትንሽ ነቀራት 300,000 ትግባ እስከ ገና ድረስ በእርግጠኝነት ይጨርሳሉ፣ ያቆማሉ ብዬ አስባለሁኝ። ማለት ያቆማሉ በእርግጠኝነት ያልቃል ብዬ አስባለሁኝ። ልጅቷም ቁልፎ እሷ ጋር አይደላለሁ ትናገራለች ብዬ አስባለሁኝ። በዚህ አይቀጥልም፣ ምክንያቱም ወረቀቱ ተቀደዋል። ካሁን በኋላ ምንም የሚጠበቅ ነገር የለም። ብቻ ያው ነገሩ መስፋት ካልፈለጉ በዚህ ያቆሙታል ብዬ አስባለሁኝ። መስፋት ከፈለጉ በቅመሟ በኩል ትወናው ይቀጥላል ማለት ነው፣ እየቀጠለ ይሄዳል ማለት ነው። ስለዚህ እስኪ እያየን ብንናገር አይሻልም? ግን ለመፍረድ አንቸኩል፣ ምክንያቱም ፈራጅ ስላልሆነን እኛ ማለት ነው።